ሙስሊሞቹ ኢህዲና ሲራጠል ሙስተቂም እያሉ ነው። ትክክለኛ መንገድ ምራን እያሉ ነው። አልተመሩም። የሚመራቸው ኢሳ ነው ይላል። አጭበርባሪውላ አጽናን። ትክክለኛውን መንገድማ አላህ ለገሰ። ዓለም ላይ ካሉ ሃይማኖቶች እውቅና የሰጠው ኢስላም ብቻ ነው። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بلو الله يوددوا يمرتوا إسلام بتشانو إن الدين عند الله الإسلام هيمانوت مالت الله زد إسلامنا بتشانو ومن يبتغي غير الإسلام دينا كاسلمنا وجه لان هيمانوت بيفلك كلا كسوان نقبلهم بمجرشات أنم كسارين على الله إسلام بتشانو الله እውቅና የሰጠው መለከታዊ ሃይማኖት ከሰማይ የመጣው እውቅና የመጨረሻው ነብይ ይዘውት የመጡት የነቢያት መደምደሚያ የሆኑት ከሳቸው ውጭ ሌላ ነብይ የሌለበት መመሪያውን አድርጎ ዲን አድርጎ ሃይማኖት አድርጎ የሰጠን ከኢስላም ውጭ የለም። ኢስላም ብቻ ነው። ከኢስላም ውጭ ይዞ ከሄደ አንድ ሰው መጨረሻው ኪሳራ ነው፣ ነደም ነው፣ ለቅሶ ነው እያለን ያለው አላህ። صراط الذين أنعمت عليهم غير المغضوب عليهم ولا الضالين سبحان الله ولتهان كوالكباتشو كاتاكمكاتشو من النبيين والصديقين والشهداء والصالحين كدغاغوچ كنبياتوچ كسماعتات وحسن أولئك رفيقا كندزاين السوچ ጓደኛሞን ምንኛ አማራላ ከነዚህ ከዛ ከተቆጣባቸው ደግሞ ውጭ እንዲያደርገን ከማን ይሁዶችን ስለተቆጣባቸው ለምን ተቆጣባቸው አውቀው ስለተመሙ ነብዩ አላህ ነብይ መሆናቸውን ያውቃሉ እውቀቱ አላቸው ምልክቱ ማስረጃው መጥቶላቸዋል ግን ሐሰደ ሚን عند انفسهم ከውስጣቸው ያለው ምቀኝነት በሽታ ለምን ከአረቦች መጣ ከበኒ እስራኤል ለምን አልመጣም ነብይ ብለው ነብዩን ካዱባቸው يعرفونهم كما يعرفون أبناءهم ልጆቻቸውን እንደሚያውቁት የኛን ነብይ አለይሂ ሰላቱ ወሰለም ጠንቅቀው ያውቃሉ አለ አላህ። ነብዩ መሆናቸውን ጠንቅቀው ያውቃሉ። አብዱላህ ኢብኑ ሰላም ይባል ይሁዲ ነበር። እስልምናን ከተቀበለ በኋላ ይህንን የቁርአን አንቀጽ የተረዱ ሰሃቦች ጠየቁ። እውነት ነብዩን አለይሂ ሰላቱ ወሰለም ልጆቻችሁን ከምታውቁት የበለጠ ታውቁ ነበር እንዴ ብለው ሲጠይቁት ከዛ በላይ ነው እንጂ ብናውቃቸው ነብዩን ከዛ በላይ እናውቃቸዋለን። ልጄንማ ባለቤቴ ልጅህ ነው ስላለችኝ እንጂ ከኔ ትውለደው ከሌላ ትውልድ የማውቀው ነገር የለም፣ እርግጠኛ አይደለሁም። በነብዩ ነብይነት ግን ምንድነኝ እርግጠኛ ነኝ። እኔ ተወልጄ ያደግኩበት ቤት ጀርባ አንድ መስጊድ ነበር። እዛ መስጊድ ውስጥ ሁላችንም አድገናል። በጣም የሚገርማችሁ ግን ትልቅ ሰው ላስተዋውቃችሁ፣ አብዱልሐሚድ ይባላል። አብዱልሐሚድ ማለት እስከ ዛሬ ድረስ እስከ ህይወት ፍጻሜ የሚከተለኝ ነገር በህይወቴ ጭንቅላቴ ላይ ያስቀመጠብኝ ሰው ነው። ቁርአንን በተፍሲር የጀመረበት አመት ነበር። በስፒከር ሲናገር ወደኛ ቤት ይመጣል። አርብ ነበር፣ ውጭ ላይ ነኝ የተጫወትኩ። በጣም ድምጹ ያምራል። ቁርአንን በትርጉም ሲናገር you really like በጣም በቃ የሆነ እንድትሰሙት ይጋብዛችኋል። አብዱልሐሚድዬ ባለህበት ሰላም ይብዛ። ምን አለ መሰላችሁ፣ አንድ ቀን ፍራይዴይ ሁለት ሰዎችን ፍሩ። አላህን የማይፈራ ሰው ያደረጋችሁትን ነገር ቆጥሮ ይጎዳችኋል፣ ጠብቆ ያጠቃችኋል። በስለት ሊወጋችሁ ይችላል፣ ህይወታችሁን ሊወስድ ይችላል። ምንም ነገር እናንተን ዲስትሮይ ለማድረግ ይጠቀማል። in the meantime በተመሳሳይ አላህን የሚፈራ ሰው ፍሩ። ያደረጋችሁትን ነገር በሙሉ ለአላህ ይሰጥባችኋል አለ አብዱልሐሚድዬ። እስከዛሬ ድረስ ያ ነገር ይከተለኛል። thank you brother። ስለ ባለቤት እያየው ነበር። በአክቲንግ እና በተዋናይነት አብራ ትሰራለች። እውነት ነው። እዚህ ሪል ስቴት ውስጥ አለች እንዴ? ባለቤቴ የሌለችበት የስራ ዘርፍ የለም። ያው በጣም ሰፖርተሪ ናት። አላህ ይጠብቅልን። ያው በዚህ አጋጣሚ እጅግ በጣም አፈቅርሻለሁ የኔ ባለቤት አለች። ልጅ ውስጥ ይሄው እንኳን አደረሳችሁ። በጣም እኮ ያምራል። ቤተሰብ ለመጣው እዚህ ቤቱ ትንሽ ብርሃን አልበዛባችሁም? በጣም ፈካ ያለ ነገር እያየው ስለሆነ ነው። አንዳንድ ሰው አለ እንደ ብርሃን። እውነት ነው። ዋው ማን ነው ስሟ? ሮዛ መሐመድ፣ ግን እኔ ንግስቴ ነው የምላት። ንግስቴ ናት። እውነት ያው ነግሳለች። ትውቃችሁ እንዴት ነው? ትውቃችን ከሪል ስቴቱ ጋር ይገናኛል። ከዛ በፊት ከተማሪነት ዘመን ቁርአኑ እንደውም በቁርአኑ ነው የሚገናኙት። ኧረ ተው። ዋው! ስለዚህ የረጅም ጊዜ ታሪክ ነው ያለው። ረጅም ጊዜ
ምክንያቱም ስለአንተ ስሰማ ከአምቦ ዩኒቨርሲቲ ትምህርት አቋርጠ መጣ። አምቦ ዩኒቨርሲቲ ያው ፉድ ኢንጂነሪንግ ደርሶኝ ተመድቤ ነበር፣ ግን ያው አቋርጬ ያለው ግን አሁን ላይ ያው ሪል ስቴት ቢዝነሱ ላይ ነኝ። እንግዲህ አልহামዱሊላህ ወደፊት እንቀጥላለን። ያው አሁን አንድ ኢፒ እና አንድ የኦሮምኛ መንዙማ አሉት ተባልኩ። አዎ አንተ የምታቀርበው ወይም ደግሞ የምትሰራው መንዙማ ነው የሚባለው ወይስ ነሺዳ ነው? ነሺዳ ነው የሚባለው። ያው ሁለቱም ተመሳሳይ ይዘት አላቸው፣ ግን መንዙማው ያው ኢትዮጵያዊነት የሆነ ይዘት ያለው ሲሆን ነሺዳ ግን ያው የተለያዩ ዜማዎችን ትጠቀማለህ። ዲያቶኒክም ይሄ አረቢክ የሆኑ ዜማዎችንም ልትጠቀም ትችላለህ። ምክንያቱም በጣም ታዋቂ ነህ። እንደውም አንድ ገጠመኝን ሲነግሩኝ ነበረ። በጣም ተወዳጅ ከመሆኑ የተነሳ أنت تعلم أن الله معك حتى ولو كنت وحدك ولو كان العالم كله ضدك. واعلم أن الأمة لو اجتمعوا على أن ينفعوك بشيء لن ينفعوك إلا بشيء قد كتبه الله لك، ولئن اجتمعوا على أن يضروك بشيء لن يضروك إلا بشيء قد كتبه الله عليك. وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى. አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ወደደ። ያ አላህ አቅላችሁ ግን እንዴት እሺ ብሎ ተቀበላችሁ? ለእናንተ የአምላክነት መለኪያ መስፈርት አምላክ ወርዶ ሽንት ቤት ካካ ሲል ሲጸዳዳ ነው የሚለካው ማለት ነው። ለዚህ እኮ ነው አያችሁ ስላሴ የሰዎች የሐሳብ ውጤት ነው የምንለው። ሰው ልጅ እጅ የገባበት ነገር በሙሉ ፐርፌክሽን የለውም፣ ፍጹምነት የለውም። የሆነ ቦታ ሄድና የሚጎረብጥህ ነገር ይመጣል። ለውስጥ አልቀበል የሚል አቅለህ እምቢ የሚልህ ነገር ይመጣል። ያኔ ሰው እንደተጨመረበት ታውቃለህ። መለኮታዊ የሆነ ቃል ሲሆን ፍጹም ከልብህ ጋር ይስማማል፣ ጥፍጥ ብሎ ይወርዳል። ለዚህ ነው አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ቁል ሁወላሁ አሐድ ሲል በልርሱ አላህ አንድ ነው ሲል ይስማማናል። አላሁ ሰመድ እርሱ የሁሉ መጠጊያ ነው። መለኮታዊ ስሜት አይሰማችሁም? የሁሉ መጠጊያ ነው። ፍጡራን ሁሉ መጠጊያ ይሻሉና የሁሉ መጠጊያ ነው ሲል ለም የሊድ ወለም ይውለድ፣ አይወልድም አይወለድም። መውለድና መዋለድ ለሰውና ለእንስሳ የተሰጠ ባህሪ ነው። መውለድና መዋለድ ያስፈለገው የሆነ ነገር እንዲበዛ እንዲባዛ ሲፈለግ ነው። አላህ መጀመሪያ ምን ብሏል? አንድ ነኝ፣ በቃ ብቸኛ ነኝ፣ መባዛት የለበትም። አምላክ እንዴት ይባዛል? ይሄ አምላካዊ ስሜት ነው፣ ውስጥ ይገባል። ወለም የኩን ለሁ ኩፉወን አሐድ፣ እርሱ አንድም አምሳያም ሆነ ቢጤ የለውም። ታዲያ ከፍጡራን የማይመስል የራሱ የሆነ ዩኒክ የሆነ መለያ ሲኖረው እሱ አምላካዊ ስሜት ወይም ደግሞ ካንተ የተለየ እርሱ አንተን አለመሆኑን እርሱ ሰው አለመሆኑን እርሱ ተራ ፍጡር አለመሆኑን ውስጥ ያምንና ምን ታደርጋለህ? ወርሺፕ እርሱን ታመልከዋለህ። ብትጠይቀው የሚሰጥህ ልክ እንዳንተ በዙሪያ እንዳሉ አይነት ሰዎች እርሱም ጠያቂ የሆነ እርሱም ደካማ የሆነ እንዳልሆነ ትረዳለህ እንጂማ አምላክ በምድረ በዳው ላይ 40 ቀን ሳይበላና ሳይጠጣ ቆየ ብለህ 40 ቀን ለአምላክ ብለህ ለምታስበው አካል አለመብላትና አለመጠጣት ተአምር ከሆነብህ ምንድነው አምላክነቱ? አምላክ አይደለም። መላእክቶች እንኳን እኮ አይበሉም አይጠጡም። እነርሱ ራሱ ከምግብ ላይ ጥገኞች አይደሉም። አምላክ እዛ ጀልባ ላይ ተኝቶ ነበር ትላለህ። ታዲያ እንቅልፍ ጥገኛ የሆነ ድካምና ረሃብ የሚከታተለው ሸይጣን የሚፈታተነው ድክመት ያለበትን አካል አምላክ ብለህ ስትል ለአቅልህ ውስጥ የማይቀበለው እንቅልፍ ስትተኛ ሁሌም የሚጠይቅህ ጥያቄ አለ። አምላክ እንዴት በዚህ ደረጃ ያነሰ ይሆናል? ዛሬ እኮ ህንድ ውስጥ የተለያዩ ሀገራት ላይ 80 ዓመት ምግብ ሳይበላ የቆየ ሰውዬ 40 ዓመት 50 ዓመት ምግብ ሳይበላ የቆየ ሰውዬ የሚባሉ ተአምራትን እየሰማን ነው። 40 ቀን ምግብና መጠጥ ስላልበላ የተፈተነና ያቃተው እንዴት ነው አምላክ ሊሆን የቻለው? ለዚህ ነው የሰው ሐሳብ የገባበት ነገር በሙሉ አቅልህ ላይ ፐርፌክሽን አይኖረውም። አልহামዱሊላህ አምላክ እንደዚህ ከምንለው ካካ ካለው ከሚጸዳዳ ሽንት ቤት ገብቶ ከሚሸና ብልትና ሰገራ መውጫ ካለው ፍጡር የተለየ የጸዳ የጠራ ነው። ሱብሃነል ማሊከል ቅዱስ ለሱ ጥራትና ለእቅና የተገባ ነው። የኛ አምላክ ከአእምሮ በላይ ከአቅል በላይ
በላይ ከኛ ማሰብ ችሎታ በላይ ምክንያቱም ማሰቢያችንን የፈጠረ አካል በእኛ ጭንቅላት እንዲህ ነው ተብሎ ሊተነተን የሚችል አይደለምና አልহামዱሊላህ ረቢል ዓለሚን። በዶክተር ብርሃኑ ነጋ የሚመራው የኢትዮጵያ ትምህርት ሚኒስቴር ተቋም ራሱ ባወጣው ህግ በታማኝነትና በእኩልነት አገልግሎት ባለመስጠቱ ምክንያት አሁንም ድረስ በየክልሉ የሚገኙ የእስልምና እምነት ተከታይ ተማሪዎቻችን ከትምህርት ገበታቸው እንደተፈናቀሉ ይገኛሉ። በትግራይ የሚገኙ ከ159 በላይ የሚሆኑ እንስት ሴት ተማሪዎቻችን በሂጃባቸው ምክንያት ከትምህርት ገበታቸው ከተፈናቀሉ እነሆ 3 ወራትን አስቆጥሯል። እነዚህ እህቶች ሁሌም አዲስ ነገር ይኖራል፣ አዲስ ተስፋ ይኖራል በሚል ተስፋ አድርገው ሁሌም ጧት ወደ ትምህርት ገበታቸው ለመመለስ ዩኒፎርማቸውን ለብሰው ሂጃባቸውን ለብሰው ወደ ትምህርት ቤት ቅጥር ግቢያቸው ቢያመሩ በዘበኛና በህግ አስከባሪ ከትምህርት ቤቱ ይባረራሉ። እዛች ዋጋ በከፈሉባት ሀገር ላይ በሂጃባቸው ምክንያት ዋጋ አጥተው እየተንገላቱ ይገኛሉ። እናማ ወዳጆቼ ጉዳዩ እልባት የተገኘለት እስኪመስል ድረስ ዝም ያላችሁ ምን አስባችሁ ነው? የኢትዮጵያ የእስልምና ጠቅላይ ምክር ቤት ውስጥ በዚህ ጉዳይ ላይ ምን አስቧል? አከራይ ለተከራይ ቤቴ ልቀቅልኝ ወይም ዋጋ ጨምርልኝ ይለዋል። ተከራይ ደግሞ ዋጋ አልጨምርም ቤቱን ግን ለቅልሃለሁ ይለዋል። አከራይ በቃ ምትለቅልኝ ከሆነ ነገ ብትለቅልኝ ብሎ ያስጨንቀዋል። ተከራይም ምንም ችግር የለም ምችለውን ሁሉ ሞክራለሁ ነገ ለቅልሃለሁ ይለዋል። ይህ ክስተት የተከሰተው እንግዲህ ቱርክ ላይ ነው። ሁለቱ የተነጋገሩት አካሎች ቱርክ ላይ ይህን ውይይት ባደረጉ 24 ሰዓት ባልሞላ የሁለቱም ንብረት በመሬት መንቀጥቀጥ ይጠፋል። አከራዩም ተከራዩም ከዛ ሁሉ ከጠፉት ንብረቶች አላህ አትርፏቸው ሁለታቸውም መንግስት ባዘጋጀው ላስቲክ ቤት ውስጥ ይገናኛሉ። በጣም በመገረም ወሬያቸውን ያወጋሉ። ታዲያ ያንም እናወራው የነበረው አንተም ቤት ልትፈልግ እኔም ሌላ ሰው ላከራይ የነበረውን ያወራናቸውን ወሬዎች ለምን ለዓለም ህዝብ አናስተላልፍም ብለው ይሄን መልእክት የውለኛ ማድረሰውናል። አላህ አከራይ ሲያደርግህ የወደደ እንዳይመስልህ ተከራይም ሲያደርግህ የጠላህ እንዳይመስልህ። አላህ ለሚወደውም ለሚጠላውም እቺን የቅርቢቷን ህይወት ሊሰጥ ይችላል። ነገር ግን ከኛ የሚጠበቀው በቀናት በሰዓታት በሰከንድ የሚፈጠርብን ነገር አናቀምና ለሰው ልጆች ሁሉ መልካም እንሁን። ወጀዛኩሙላህ ኸይረን። ከአቡ ሀይደር ጋር ፊልም ሰርተን እንደንባታካል ወጣቶቹ የሚባል አንድ ኮሜዲ ፊልም ሰርተን አጫጭሮች ከዋኖሶች ጋር ከዛ በፊት ደግሞ ከሁሉም በፊት ደግሞ ከወጣቶቹም በፊት በቲያትሩ ዓለም ማለት ነው። በጣም ነው አሁን ሳይው ስቃለሁኝ። ከአቡ ሀይደር ጋር ፊልም ሰርተን እንደንባታካል አቡ ሀይደር ንጽጽሩን ነው የምልህ። ኮምፓራቲቭ ኢስላሚክ ነው የሱ ይለያል። የሱን ተቀበል ምናምን ይሏል እና ለዛ ካራክተር እንደዚህ እኔ ኮት ለብሼ ምናምን ስለመጣ አንተ ፓስተሩን መሆን ትችላለህ ብለው እና አቡ ሀይደርን መንገድ ላይ አግኝቼው ጌታን ብትቀበል ምናምን አልኩትና ናስቲ እናውራ መጽሐፍ ቅዱስ ብሎ እዛ ላይ የሆነ ንጽጽር ነገር ነበር። ይሄ እንግዲህ አየኸው አርቱን በምትፈልገው መንገድ ልትጠቀምበት እንደምትችል ማሳያ ነው። ለዚህ ነው እኔ ወቅቱ የሚጠይቀውን የዳዕዋ ሲስተም ተከትሎ መስራት ነገሮችን በሙሉ ትክክል አይደለም እያሉ ከመተውስ ይልቅ ነገሮችን ማስለም ይቻላል አይቻልም የሚለው ላይ ትኩረት ቢደረግ የሚለው اللهم إنا نسألك توبة قبل الموت وراحة عند الموت ولا تعذبنا بعد الموت ونسألك رضاك والجنة ونعوذ بك من النار. اللهم إنا نسألك شهادة في سبيلك. اللهم ارزقنا شهادة في سبيلك. اللهم ارزقنا شهادة في سبيلك. اللهم